በትዊተር ላይ ለዘላለም ምርጥ ጓደኛሞች ነን ማንም አይለየንም ብለው የሚፖስቱ 3 ሴት ልጆችን ተመልከቷቸው። ስካይለር፣ ሺሊያ እና ራቸል ይባላሉ። የማይነጣጠሉ ሚስጥር የማይደባበቁ በጣም ምርጥ ጓደኛሞች ይመስሉ ነበር። ነገር ግን እንደ ፈረንጆቹ አቆጣጠር 2012 ዓ.ም አንድ ምሽት ላይ ስካይለር ከቤቷ በመስኮት ዘላ ወጥታ በዛው ጠፋች። ለወራት ያህል ጓደኞቿ እያለቀሱ ፈለጓት። ትዊተር ላይ ናፈቅሽን እባክሽ ተመለሺ እያሉ የጽሑፍ ፖስቶችን ይለጥፉ ነበር። መላው የሀገር ሕዝብ አብሯቸው አዝኖ ነበር። ነገር ግን ከ6 ወራት በኋላ ፖሊስ እውነተኛውን ገዳይ ሲያገኝ መላው የአሜሪካ ሕዝብ በድንጋጤ ቃላት አጣ። ስካይለርን የገደላት ሌላ ማንም ሳይሆን እነዛ የማይነጣጠሉት አብሯት የነበሩት እንወድሻለን፣ አብረን በአንድ አልጋ ካልተኛን፣ በአንድ ልብስ ካልኖርን የሚሉት ሁለቱ ምርጥ ጓደኞቿ ነበሩ። በጣም የሚያስደነግጠው ነገር ግን ፖሊስ ለምን ገደላችኋት ብሎ ሲጠይቃቸው የሰጡት መልስ ነበር። በዛሬው ታሪካችን የሰው ልጅ ጭካኔ ድንበር የገፋውን የስካይለር ኒስን ታሪክ እንመለከታለን። ስካይለር ኒስ የ16 ዓመት ብልህና ብቸኛ ልጅ ነበረች። ወላጆቿ በጣም ይወዳታል። ለቤቱ ብቸኛ ልጅ ነበረች መሰለኝ። በጣም ደስተኛ፣ በህይወቷ ሁሉ ነገር የተሳካላት ነበር የምትመስለው። ሁሌ ፈገግ እንዳለች ነበር። ስካይለር ከሺሊያ፣ ኤዲ እና ከራቸል ሾፍ ጋር ስትገናኝ ህይወቷ ሙሉ በሙሉ ሙሉ የሆነ መሰላት። ከዚህ በፊት ጓደኛ ነበር ያጣችው። እነዚህን ሁለቱ ጓደኞቿ ስታገኝ ህይወቷ የተሳካ መሰላት። እነዚህ 3 ሴት ልጆች ዌስት ቨርጂኒያ ውስጥ በሚገኝ ሃይ ስኩል ውስጥ አንድ ክፍል ውስጥ የሚማሩ ጓደኛሞች ሲሆኑ ከትምህርት በኋላ ደግሞ ዊንዳይስ በሚባል ምግብ ቤት አብረው በትርፍ ሰዓታቸው የሚሰሩ ተማሪዎች ነበሩ። ወላጆቻቸው ሰላማዊና መካከለኛ ኑሮ የሚመሩ ቢሆንም በእነዚህ ልጆች አይምሮ ውስጥ ግን እንዲህ አይነት ሰይጣናዊ ክፋት ማንም ይበቅላል ብሎ አላሰበም ነበር። እነዚህ ልጆች የሚሰሩት፣ የሚበሉት፣ የሚተነፈሱት አብረው ነበር። እጅና ጓንት ነው ነበር። በቃ አይለያዩም። ሁሉም ቦታ አንድ ላይ ነበሩ። ነገር ግን እነዚህ ጓደኛሞች ጊዜው እየሄደ ሲመጣ እድሜያቸውም እየጨመረ ሲሄድ ጓደኝነታቸው ውስጥ ድብቅ ቅናት መፈጠር ተጀመረ። ሺሊያና ራቸል በሚስጥር በጣም መቀራረብ ጀመሩ፣ ከስካይለር ተለይተው ማለት ነው። ስካይለር ደግሞ ሌላ ጊዜ ከሷ ተለይተው ምንም እንደማያደርጉ ስለማታውቅ አሁን ግን ያመጡት አዲሱ ጸባይ በጣም አስገረመ። እሷን በቃ ከጓደኝነት ለማግለል ነበር ፍላጎታቸው። ስካይለር በትዊተር ገጿ ላይ ጓደኞቼ ከጀርባዬ ሌላ ሚስጥር እንዳላቸው ሳውቅ በጣም አመመኝ ብላ መጻፍ ጀመረች። ያው መቼም የሆነ ነገር ሲፈጠር ሚዲያ ላይ ፖስት መደረጉ የማይቀር ነው። ከፋችሁም አዘናችሁም የሆነ ሚዲያ ላይ ፖስት ምናምን ግዴታ ነው። ሺሊያ ደግሞ ስካይለር በፖስተችው ጽሑፍ ላይ በጣም ታዝቤሻለሁ ብላ መለሰችላት። ማንም ሰው ግን ይህ የትዊተር ነቆራ ወደ ደም መፋሰስ ይመጣል ብሎ አላሰበም ነበር። እቺ ልጅ ግን ከነዚህ ልጆች ጋር ጓደኛ ከሆነች በኋላ ያልተገቡ ነገሮችን ማድረግ ጀምራ ነበር። ሌሊት በመስኮት እየወጣች ከነዚህ ልጆች ጋር የተለያዩ ክለቦች እየሄዱ ሲጠጡ፣ አደንዛዥ ሲጠቀሙ ነበር የሚያመሹት። ከዛም ተመልሳ በዛ መስኮት ገብታ እቤት ውስጥ እንደተኛ ሰው ነበር የምትሆነው። ወላጆቿ ጠዋት በሩን ሲከፍቱት የሚያገኟት ክፍል ውስጥ ነበር። ችግሩ ግን መፈጠር የጀመረው እንደ ፈረንጆቹ አቆጣጠር ሐምሌ 6 ቀን 2012 ዓ.ም ነበር። ሌሊት 6 ሰዓት ላይ የስካይለር ወላጆች በሰላም ተኝተዋል። ስካይለር ግን ከሁለት ጓደኞቿ ጋር ከሺሊያና ከራቸል ጋር በስልክ ተነጋግራ ወላጆቿ ሳያውቁ በክፍሏ መስኮት በኩል ዘላ ወጣች። በቤቱ አቅራቢያ የነበረ የሴኩሪቲ ካሜራ ስካይለር በፍጥነት ሩጣ አንድ ጥቁር መኪና ውስጥ ስትገባ ቀርጿት ነበር። ስካይለር እዛ መኪና ውስጥ ከገባች በኋላ ግን በህይወት ያያት አንድም ሰው አልነበር። ይሄ ከኔ ጎን በኩል በምትመለከቱት ቪዲዮ ስካይለር ከቤቷ ወጣ ወደ መኪና የምትገባበት ቪዲዮ ነው፣ ከጎን ያለው ማለት ነው። እንግዲህ ቪዲዮ ላይ እንዳያችሁት ነው ስካይለር ዘላ ነው ወደዛ መኪና ውስጥ የገባችው ያለማንም አስገዳጅነት። በማግስቱ ጠዋት ላይም ወላጆቿ ክፍል ውስጥ ሲገቡ መስኮቱ ተከፍቷል። ልጃቸው ግን የለችም፣ ስልኳ አይሰራም። ደነገጡ። ወዲያውኑ ወደ ፖሊስ ደወሉ። ፖሊስ መጀመሪያ ላይ የጠረጠረው ከቤተሰቦቿ ጋር ተጣልታ ከቤት ወጣ ነበር ብሎ ነበር የጠረጠረው። ወላጆቿ ግን ከነሱ ጋር ምንም አይነት ችግር እንዳልተፈጠረና ልጃቸው ስልኳን ቻርጅ ሳታደርግ ሜካፕ ሳትቀባ አንድም ቀን ከቤት ወጣ አታውቅም ብለው ልጃችን ተጠልፋ ነው የሚሆነው ብለው ማልቀስ ጀመሩ። ፖሊስ ወዲያውኑ ወደ እነዛ ሁለት ምርጥ ጓደኞቿ ሄደ ለመጠየቅ ማለት ነው። ያው ከነሱ ጋር ከሆነች ምናምን በሚለው ጓደኞቿን ሂደው ሲጠይቃቸው ሺሊያና ራቸል በጣም በተረጋጋ መንፈስ አዎ ሌሊት ላይ አብረን ወተን ነበር ስንዝናና አምሽተን ስንጠጣ ቆይተን፣ ነገር ግን ሌሊት 11 ሰዓት ላይ እዚያው ሰፈር መልሰን አውርደናት ሄደናል አሉ። ፖሊስም ልጆቹ ላይ የሚያጠራጥር ነገር ስላልተመለከተ አመናቸው። አሁን የምነግራችሁ ነገር ልብ ብላችሁ እንድታዳምጡ ይፈልጋሉ። ስካይለር በጠፋች በማግስቱ ሺሊያ ትዊተር ላይ ምን ብላ ጻፈች መሰላችሁ? እባክሽ ስካይለር በሰላም ተመለሺ፣
በጣም እወድሻለሁ፣ ያንቺ መጥፋት በጣም አስጨንቆኛል ብላ ትዊተር ላይ ጻፈች። ስካይለር ከጠፋች ቀን ጀምሮ በየቀኑ ወደ እነ ስካይለር ቤት እየሄደች እናትና አባቷን አቅፋ ታጽናናቸው ነበር። የወላጆችን ክፍል እያጸዳች ቤቱን እናትየውን በስራ እያገዘች ታግዛት ነበር። ስካይለር ስትመጣ ደስ እንዲላት ነው እንደዚህ ማደርገው እያለች ለወላጆቹ ትነግራቸው ነበር። ይሄ ሁሉ ሲሆን ግን ስካይለር የት እንዳለች በምን ሁኔታ እንዳለች በትክክል ታውቅ ነበር። ምክንያቱም ምን መሰላችሁ? ራሷ ነበረች ስካይለርን የገደለቻት። እቺ ሴት ግን ቀጥላ ምን ብላ ብጽፍ ጥሩ ነው እዛው ትዊተር ላይ ሺሊያ ስካይለርን ከገደለቻት በኋላ በኩራት የጻፈችውን እውነተኛ የትዊተር ጽሑፍ ነው አሁን እዚህ ስክሪን ላይ ማሳያችሁ ከጎኔ በኩል። በዚህ ምድር ላይ እኔና ራቸልን አንድ ላይ ሊያቆመን የሚችል ምንም ኃይል የለም ብላ ነበር የጻፈችው። ፖሊስ ለ6 ወራት ያህል ምርመራ ቢያደርግም ምንም አይነት ፍንጭ ስለ ስካይለር ማግኘት አልቻለም። ነገር ግን በጥር ወር 2013 ዓ.ም ከሁለቱ ጓደኛሞች መካከል ታናሿ ራቸል ሾፍ የአእምሮ መቃወስ ገጠማት። ያደረገችው ነገር ህሊናዋ ሊቀበለው አልቻለም። ድንገት ሰው በተሰበሰበበት እየጮኸች እኔና ሺሊያንን የገደልናት ብላ ለፖሊስ እውነታውን አፈረጠችው። ፖሊሶች መጀመሪያ ላይ ማመን አልቻሉም ነበር። እንዴት እነዛ አንለያይም አብረን ነው የምንኖረው በአንድ ፖፖ ካልሸናን የሚሉ ሰዎች እንዴት አሁን እንደዚህ አይነት አስከፊ ወንጀል ጓደኛቸው ላይ ይፈጽማሉ ብሎ ማመን ከብዶት ነበር። ራቸል ፖሊሶችን ይዛ ወደ አንድ ጫካ ወሰደቻቸው። እዚያ ጫካ ውስጥ ስካይለር በዛፎቹ መሃል ባለው ሰፊ ቦታ ላይ አስክሬኗ ተገኘ። ራቸል በዛ ምሽት ምን እንደተፈጠረ አንድ በአንድ ለፖሊሶች ማስረዳት ጀመረች። መጀመሪያ ላይ ስካይለር ከቤቷ በመኪና ይዘናት መጣን። እሷ የምታውቀው ወደ መዝናኛ እንደምንሄድ ነበር። ነገር ግን እኛ መንገድ ቀይረን ወደ ጫካው ይዘናት መጣን። ልክ ጫካው መሃል ላይ ስንደርስ ባዘጋጀነው ቢላ አውጥተን 1 2 3 ብለን በመቁጠር ስካይለር ላይ በጋራ ተባበርንባት። ስካይለር እየጮች ለምን ምን አደረኳችሁ እያለች ብትለምነንም ምንም ልንሰማት ፈቃደኛ ነበር። በያዝነው ቢላ ወጋግተን እዛው ጫካ ውስጥ ገደልናታል። ግን ምን አይነት ጭካኔ ነው! እንዲህ ለአመታት አብራችሁ ተመራችሁ፣ ስራ ቦታ አንድ ላይ ሰርታችሁ፣ አብራችሁ ያደራችሁ፣ አብራችሁ ተስናናችሁ፣ የገዛ ጓደኛችሁ ላይ እንደዚህ አይነት ጭካኔ ይፈጸማል። ፖሊስ እሺ ራቸልን ለምን ይህንን ነገር አደረጋችሁ በማለት ጠየቃት። ምን አደረገቻችሁ ብሎ ጠየቃት። ራቸል የሰጠችው መልስ የዓለምን ሚዲያ ያናወጠ ነበር። እንዲህ አለች፣ we just did not like her anymore አለች። በቃ ዝም ብለን ስላልወደድናት ካሁን በኋላ አልተመቸችንም ብለን ነበር የገደልናት በማለት ለፖሊስ ተናገረች እንጂ ሌላ ምንም አይነት ምክንያት አልነበራቸውም እሷን ለመግደል። ዝም ብለው ስለጠሏት ብቻ ነበር፣ ጓደኝነታቸው ስለሰለቻቸው ብቻ የ16 ዓመት ምርጥ ጓደኛቸውን አርደው የገደሏት። ፍርድ ቤት ወዲያውኑ ሺሊያ ኤዲ ላይ የእድሜ ልክ እስራት ሲፈርድባት በራሷ ፈቃድ የተናዘዘችውን ራቸልን ደግሞ የ30 ዓመት እስራት ፈረደባት። በአሁኑ ሰዓት ሁለቱም እስር ቤት ውስጥ ይገኛሉ። የዛሬው ታሪካችን ይህን ይመስል ነበር። ውድ የቡስካ ቤተሰቦች ይሄ ታሪክ የሚያስተምረን አንዳንዴ ጠላቶች ከሩቅ የሚመጣ ሳይሆን በየቀኑ አብረውን የሚስቁ ሚስጥራችንን የምንነግራቸው የቅርብ ሰዎች ሊሆኑ እንደሚችል ነው። ለካ ወዲያው አይደለም የሀገሬ ሰው እንደዚህ የሚለው ከወዳጄ አንተ ጠብቀኝ ከጠላቴ ራሴን እጠብቃለሁ የሚለው። ያመናችሁ ሰው ከጀርባ መጥቶ ሲወጋችሁ በጣም የሚያሳዝን ነገር። ውድ የቡስካ ቤተሰቦች አንድ ጥያቄ ለእናንተ አለኝ። እናንተ በቃ ስለጠላናት ብቻ ገደልናት የሚለውን ምክንያት እንዴት ታዩታላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው፣ እወዳችኋለሁ።